መስማቱ ከብዶኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየመራቸውም ቢሆን አመኑ። ነውጠኛው መሪ ኢራን ከአቅም በላይ ሆናለች፣ ጦርነቱም ሰልችቶኛል ሲሉ ቦምብ የሆነ ጉድ አሰምተዋል። ትራምፕ አልቻልኩም፣ ጦርነቱ ሰልችቶኛል የሚል ንግግር ያሰሙት አወዛጋቢው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መከላከያ ቢሮ ከፍተኛ ወታደራዊ መኮንኖችን ጨምሮ ከ300 በላይ የአሜሪካ ወታደሮች በኢራን ጥቃት እንደተፈጸመባቸው በተናገሩ ሰዓታት ልዩነት ነው። ይህ በነጩ ቤተ መንግስት ያለውን ውጥረት ያጋለጠ ሆኗል። ዶናልድ ትራምፕ አቅቷቸዋል። የሀያላኑ አሜሪካ ክንድ እየዛለ ነው። እስራኤልም የሚሳኤል መከላከያ ጨርሳ ወገቤን እያለች መጣለች። በዚህ መሃል የአሜሪካ የመከላከያ ቢሮ አስደንጋጭ መረጃን አጋልጧል። የኢራንና አሜሪካ ጦርነት ከተጀመረ ወዲህ ከ300 በላይ የአሜሪካ ወታደሮች መቁሰላቸውን የአሜሪካ ማዕከላዊ እዝ ይፋ ማድረጉ ሀያላኗን አገር አሜሪካን ክው ያደረገ ሆኗል። የባህር ኃይል ካፒቴን ቲም ሃውስኪንግ እንደገለጹት ኦፕሬሽን ፒክ ፉሪ ከተጀመረበት ጊዜ አንስቶ 303 ያህል የአሜሪካ ጦር አባላት የቆሰሉ ሲሆን አብዛኞቹ ቀላል ጉዳት ያደረሰባቸው በመሆናቸው 273ቱ የሚሆኑት የሕክምና እርዳታ አግኝተው ወደ መደበኛ ስራቸው ገብተዋል። ይሁን እንጂ ስማቸው እንዳይጠቀስ የፈለጉት አንድ የአሜሪካ ባለስልጣናት ኤኤፍቢ በተሰኙት መረጃ በሰጡት መረጃ 10 ወታደሮች አሁንም የከባድ ክትትል ውስጥ እንደሚገኙ አረጋግጠዋል። በጦርነቱ የሞት አደጋን በተመለከተው የቅርብ ጊዜ መረጃ መሰረት 13 የአሜሪካ ወታደሮች ሕይወታቸውን ያጡ ሲሆን ከነዚህም ውስጥ 7ቱ በባህረ ሰላጤው፣ ቀሪዎቹ 6ቱ ደግሞ በኢራቅ ውስጥ መገደላቸውን አስታውቋል። በሌላ በኩል የቀጠናውን ውጥረት ይበልጥ ወደሚያባብስ አዲስ ክስተት የኢራን ጦር የአሜሪካ ወታደሮችን የሚያስተናግዱ ሆቴሎች ህጋዊ የጥቃት ኢላማዎች እንደሚሆኑ አስጠንቅቀዋል። የኢራን ታጣቂ ኃይል ቃል አቀባይ አቦል ፋዚል በሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ የአሜሪካ ኃይሎች ወደ አንድ ሆቴል ከገቡ በእኛ እይታ ያ ሆቴል ሙሉ በሙሉ የአሜሪካ ይዞታ ሆኗል ነው በማለት ከባድ ዛቻቸውን አስቀምጠዋል። ይህ መግለጫ ጦርነቱን ከመደበኛው የጦርነት ሜዳ አልፎ ወደ ሲቪል ተቋማት ይስፋፋል እንደሚል በቀጠናው ከባድ ስጋት ፈጥሯል። የኢራን መንግስት በበኩሉ በጦርነቱ የደረሰበትን የጉዳት መጠን እስካሁን በይፋ አላሳወቀም። ነገር ግን በመቀመጫውን አሜሪካ ያደረገው አንድ የተሟጋች ቡድን ማርች 23 በወጣው መረጃ መሰረት 1167 የኢራን ወታደሮች መገደላቸውን እና በ658 ወታደሮች ሁኔታ እስካሁን እንዳልታወቀ ገልጿል። በምን ሁኔታ ላይ እንዳለም አይታወቅም። ይሁን እንጂ የዜና አውታሮች በኢራን ላይ ባለው የዘገባ ገደብ ምክንያት ይህን የሟቾች ቁጥር መገለልተኛነት ማረጋገጥ አለመቻላቸውንም አሳውቀዋል። በሌላ በኩል ዶናልድ ትራምፕ ጦርነቱ ሰልችቶኛል የሚል ሽንፈታቸውን የተናዘዙበት ንግግር አሰምተዋል። ከዋይት ሀውስ ነጩ ቤተ መንግስት የወጡ መረጃዎች እንደሚያሳዩት ዶናልድ ትራምፕ ከኢራን ጋር እየተካሄደ ያለው ግጭት አሁን ላይ ሰልችቷቸዋል። የወሰዱትን እርምጃ ተጸጽተውበት ሳይሆን በቀላሉ ነገሩ አሰልች ስለሆነባቸው ብቻ አሸንፈናል ብለው ተናግረው ጦርነቱን እንደመቋጨት አዲስ ወደ ሌላ ጉዳይ ማለፍን ፈልገዋል። ባለስልጣናቱ እንደሚሉት ዶናልድ ትራምፕ ጦርነቱን ቀድመውኑን በድል እንዳጠናቀቁ ይናገራሉ። ነገር ግን ይህ አባባላቸው መሬት ላይ ካለውም እውነተኛ የጦርነት ገጽታ ጋር ፈጽሞ የማይገናኝ እርስ በርሱ የሚጣረስና የሚጋጭ ሰዎችን ግራ የሚያጋባ መሆኑን የቅርብ ሰዎች ይገልጻሉ። ታዲያ የዚህ ሁሉ ግራ መጋባት ዋናው ዓላማ ምንድን ነው? የዋይት ሀውስ ባለስልጣናት እንደሚሉት የትራምፕ ፍላጎት አንድ ብቻ ነው፣ በቀላሉ አሸንፈናል ብሎ አውጆ ጦርነቱን እዛው ላይ መቋጨትም። በጣም የሚገርመው ደግሞ በስራ አስፈጻሚው አካባቢ ብዙዎች በዚህ የትራምፕ ሀሳብ ፈጽመው አይስማሙም። ነገር ግን አስፈላጊ ችግር ውስጥ ላለመግባት ሲሉ ብቻ ዝም ብለው አንገታቸውን እየነቀነቁ ከመስማማት ውጭ ማንም ደፍሮ እውነታው የሚናገር ጠፍቷል። ድምጻችን ለንጹሃን ወገናችን ይፈራ ይመለስ። እንኳን ወደ አገዳ 360 ሚዲያ በደህና መጡም። እውነት ያለ ፍርሃት፣ አመለካከቶች ያለ ገደብ የሚተነተንበትና ዓለም የሚገለጥበት የእውነተኞች ድምጽ የሚነገርበት ሚዲያ ነው።
ጦርነት ያለ ነጋሪት፣ ዘመቻ ያለ ስንቅ፣ ህዝብ ያለ መሪ፣ መርከብ ያለ አቅጣጫ ጠቋሚ እንደ መቅዘፍ ይቆጠራል። አገዳ 360 ሚዲያ ከሚዲያ መድረክ በላይ ነው። የመረጃና ታሪክ የሚተነተንበት፣ የወደፊት ዕጣ ፈንታ የሚቀረጽበት ደፋር ኢትዮጵያውያን ድምፅ ነው። በድፍረት በታማኝነትና በዓላማ ላይ የተገነባ ለማሳወቅ ለማነሳሳትና ለማንቃት እንኖራለን በሚል ሞቶ የተመሰረተ ሚዲያ ነው። አገዳ 360 ሚዲያ በዋነኛነት በአማርኛ ልሳን የሚተላለፍ ሲሆን እንደ አስፈላጊነቱ በሌሎች ቋንቋዎች የሚተላለፍ ይሆናል። ይህ ሚዲያ ወገን ለወገኑ እንዲቆም ጥሪ የሚተላለፍበት ብቻ ሳይሆን ለሀገራችን ኢትዮጵያ አቅጣጫ የሚያሳይ ከጠላት የሚቃጣን ፕሮፓጋንዳና የሐሰት ትርክት የሚከላከል ሆኖ ተዋቅሯል። አገዳ 360 ሚዲያ በይዘቱ ከሀገር እስከ ዓለም አቀፍ ፖለቲካ፣ ታሪክና ማህበራዊ ጉዳዮች እንዲሁም ምጣኔ ሀብት፣ ሳይንስና ቴክኖሎጂ ጭምር ይዳሰሱበታል። አንዳንዴ ለመዝናኛ የሚሆኑ ስፖርት፣ ባህል፣ ሙዚቃና ፊልም ይቀርቡበታል። በአገዳ 360 ሚዲያ ዋና ዋና ዜናዎች፣ የዜና ትንታኔዎች፣ አርበኝነት፣ ጽናት፣ ትግል፣ ነጻነት፣ ጀግንነት፣ ለጋስነት፣ አብሮነት፣ ወገንተኝነት፣ መስዋዕትነት፣ አስተዋሽነት፣ መረዳዳት፣ ወጣትነት፣ ቅብብሎች፣ ታሪክ ተቀባይነት እንዲሁም የወገንና የሀገር ፍቅር ዋነኛ አጀንዳዎች ናቸው። ዝግጅታችን አገራዊና ዓለም አቀፋዊ እውነታን በማጋለጥ ለሌሎች ድምፅ የሚሆን ነፃ፣ ገለልተኛና በታማኝነት የማይናወጥ በየቀኑ መረጃ የሚሰጥ የግንዛቤ የሚፈጥር የሰብአዊ መብቶች ጥሰቶችን የሚጋፈጥ እውነተኛ ታሪኮችን የሚተነትንና ለአንድነት የቀጥታ ውይይቶች የሚጋብዝ እውነትን የሚያከብርና የእውነተኞችን ድምፅ የሚያጎላና አስፈላጊ ጉዳዮችን የሚዳስስ ሚዲያ ነው። ድምፃችን ለኢትዮጵያ ወገናችን ለሁሉም ደራሽና ተደራሽ በሆነው ሚዲያችን የበኩላችንን ድርሻ ለመወጣት ዝግጅታችን አጠናቀን ወደ ስራ ገብተናል። ስለሆነም ይህንን ለኢትዮጵያ ድምፅ በጽናት የቆመ ሚዲያ እንድትደግፉና በርከት ያሉ አዳዲስ መረጃዎች በየጊዜው እንዲደርሳችሁ የሰብስክራይብና የደወል ምልክቷን አንዴ በመጫን ላይክ፣ ኮሜንትና ሸር በማድረግ ቻናላችን እንድትደግፉ ጥሪያችን እናቀርባለን። አገዳ 360 ሚዲያ የኢትዮጵያ ድምፅ ከታሪክ አለመማር የታሪክን አስከፊ ገጽታ ለመድገም ያስገድዳል። Welcome to Agada 360 Media, where truth speaks without fear, perspectives rise without limits, and the world is revealed without filter. Agada 360 stands as a powerful and credible Ethiopian digital media force, redefining how information and entertainment connect to people. It is a bold Ethiopian voice shaping the future of information and storytelling, built on courage, integrity, and purpose. We exist to inform, inspire, and awaken. Our voice stands for the unheard. Our mission stands for the innocent. Our courage stands where fear once lived. A nation without direction is like a ship without a compass, drifting. A people without leadership struggles forward without purpose. Agada 360 Media arises to illuminate that direction, to guide, to commission, and to awaken awareness. Agada 360 Media is a broadcast primarily in Amharic and also can be expanding into other languages as needed. We speak to Ethiopia and beyond. We Ethiopians, the children of Ethiopia, have decided to build a media that is suitable for our country and globally have started a movement to reflect their reality, their indignity, and their future. This is not a platform for empty slogans or blind allegiance. It is a space that is challenges propaganda, confronts misinformation, and defends truth with clarity and courage. We explore the direction of Ethiopia while protecting our people from distortion and false narratives. From national and global politics to history, society, economics, science, and technology, we inform with depth, and when it is time to breathe, we bring you culture, sport, music, and film that connect and uplifts. At Agada 360 Media, our agenda is clear: truth, courage, resilience, freedom, unity, sacrifice, awareness, and patriotism. At Agada Media, the main agendas are news to powerful speeches, breaking news, news analysis, bravery, perseverance, struggle, freedom, heroism, generosity, solidarity, partnership, sacrifice, understanding, use, acceptance of history, and patriotism. Our organization is a media that exposes national and international realities, amplify voices. It is voice for others. It is free, independent, unwavering in its integrity. Provides daily information, creates awareness, confronts human rights violation, analyze real stories, and opens the door for the honest dialogue that builds unity, honors truth, and highlights the voice of the truthful, and addresses important issues.
Our voice is a media that acceptable to all Ethiopians. Now it is time to stand with a voice that stands for you. We have completed organization and we are working hard to do our part. Therefore, we invite you to support this media that stands steady for the voice of Ethiopia and to receive many information regularly by clicking the subscribes and bell icon ones. Like, comment, share and be part of Agada 300 Media. Agada 300 Media, the voice of Ethiopia, belongs to every Ethiopian because when history is ignored, its darkest chapters are repeated.